አናንዬ ለምንድነው ማንሄደው? ቆይ ምንድነው የምንጠብቀው? እቺ ነች እንዴ ማሚ ጓደኛዬ እኮ ናት። አንዴ በቃ አግኝቻት ከዛ በኋላ እንሄዳለን። ምንድነው 10 ጊዜ ጓደኛዬ የምትይው? አብሬ ስቦዝኝ አይደል እንዴ የምትይው? እኔም እኮ 1 አመት ያላየኋትን ጓደኛዬ ላይ ነው የሚሄደው። ይሄ አናንዬ እባክህ አስነሳና እንሂድ። ወይ ደግሞ አንቺ ውረጂና በቃ በትራንስፖርት ላይ። አዎ እንደውም እንደሱ ይሻላል። ውረጂና ሂጂ። እንዴ ተባበራችሁብኝ? አዎ ውረጂ። በጣም ጥሩ ሄዳለሁ። አንቺን እኮ ነው። አርፈሽ ተቀመጪ እባክህ። አናንዬ አስነሳና እንሂድ። ከመሸ መንገድ ጥሩ አይደለም። አንተ ጎረምሳ ምንድን ነው ያስከልከው? እዛው አታውቁበት ፈለግከኝ? ምን ማድረግ ይቻላል? ሄሚ በጣም ተለውጠሻል። በጣም ብዙ ለውጦችን እያዩብሽ ነው። አመሰግናለሁ። በጣም ተለውጠሻል። ማደግ ያምርብሃል። አንቺ መልከሽ አመሰግናለሁ። ከልጅነት ጀምሮ ስለተማርኩበት ክፍል ክረምት ደርሶ ካልመጠ ለተዛቀረ በስተቀር ማንም አይገባበት። ሄሚ እና ማሚ እራት አቅርበው እየጠበቁ ነው። ተመጭ አንቺ ግን በቃ ከአመት አትሻሻይማ። አሁንም ምግብ መስራታችን ለሴት ልጅ ዋናው ነገር እኮ ምግብ ማብሰል መቻል አይደለም። ስንት የሚያስጨንቁኝ ነገር አለ። ራሴን ትሪት አድርጋለሁ። አዳዲስ ልብሶች አሉ፣ ጫማ አለ፣ ስንት ነገር አለ። እና ይሄን ነገር ችዬ የከረምኩት እያልሽ ነው? ደግሞ አዳዲስ ነገሮች እየበቀሉ ነው። የፍንጥር ምን ልጋብዝሽ? ብራ ልግዛልሽ? አንተ ሁለተኛው ክፍል ድረስ እንዳትለሽ ለድሮ ጻፈ ሰርኩት ለይ ይመጣ አይ ጓደኛዬ ሳታገቢ ልታረጂ ነው አይደል? ትዳር እኮ አንዴ ነው። ስንቴ ላግባ? አታወሳስቢ እባክሽ። ለማለት የፈለኩት ያው ገብቶኛል። ዘንድሮም ስለሱ ማሰብ ማቆም አልቻልኩም። የልጅነቴ እኮ ነው ክፉ ደጉን ያየሁበት። እሱ ሌላ ሴት አግብቶ ካላየሁት በፍጹም ፍቅሩ ከልቤ ሊወጣልኝ አይችልም። በልጆቼ ውስጥ እሱን አየዋለሁ። አናንያ ደግሞ እያደገ ሲመጣ ቁርጥ ራሱን ነው የመሰለው። አይ ሳቢዬ ያንቺና የዮናስ ነገር እንዲህ ይሆናል ብሎ ማን አሰበ? ሰርጋችን አሁንም አይኔ ላይ ነው ያለው። እማዬ እንኳን ይሄንን ሳታይ አረፈች። ወይ ሀሜቱን ተይው። ቡና አይደለም መያዝ ነው ወይን ነው። እንደ ልጅነታችን ፈታው ማለት ነው። የጨዋታሽ እኮ እኔ ናፈቀኝ። ልጅነት ስሜት እኮ እንዲሰማኝ ነው የምታደርጊው። አሁን ትልቅ ነኝ እያልሽ ነው?
አንተ ግን የዛሬ ዓመት የጠበስካቸው ከስንት ነች? እባክህ ፈነዳችብኝ እኮ አልነገርኩም ለካ። እኔ ድሮም ያንተ ሪሌሽን በቁም ነገር መቁጠሬ ነው የሚያሳስበው። እባክህ የምትገርም ቺክ ጠብሼ ካላሳየው አናኔ አትበለኝ። እንዲሁም ልንገር አንድ ማንንም የማትሰማ ቼክ ካለች እሷን በእጅ አስገብተህ ካሳየኝ እኔ የፈለግከውን እቀጣለሁ። አለ በኋላ ማፋፈር የለም። ወገቤን ራሴ ምትል አለ ታስብሽ ምን ፈለግሽ? ምን ልስጥሽ? አይ ምንም፣ ሻይ ላፈላ ነበር። ኦኬ በቃ እንደዛ ከሆነ ለኔ ማምጪልኝ። ቀጠን ይበል ወይስ ወፈር ይበል? ምኑ? ይቅርታ ቡና መስሎኝ ነው። አይ እኔ እንኳን ይቅርብኝ፣ ጥሩ ሙድ ላይ አይደለሁም። አተ ከዝና ያለችም የእናቴ ቤስት ፍሬንድ ልጅ ናት። እንደዛ የሚባል ነገር የለም። መመጣ እንኳን አይመስለኝም፣ ግን ድንገት ከመጣው እደውልልሃለሁ። ቆይ እስቲ ንገሪኝ ታዲያ፣ ኦልሬዲ እኮ ቀኑ ደርሷል። ቆይ አንቺ ልደት ብርቅ ነው እንዴ? ሁሌ በየአመቱ አይደል የምታከብሪው? ብቻ ዘንድሮም ልደት አከብራለሁ ብለሽ ትጃጃይብኝ አይደለም አይደል? ቁጥሩ ሲጨምር አንቺ ደግሞ በተራሽ ቀዝቀዝ ነው ማለት ያለብሽ ጓደኛዬ። መቀዝቀዝ? ስለ ራስሽ ነው እንዴ የምታወሪው? ይኸውልሽ ደግሞ ይሄ በየልደቴ በባዶ እጅሽ የሚመጪውን ነገር ታቆሚያለሽ። እሺ የሆነ ነገር ይዘሽ ነይ እንጂ። ሁሉም ሰው እኮ ተወልዶ ነው። ለነገሩ ታዩ እኛም እኮ ልደት አለን። ጀመረሽ ደግሞ ሊዮራ፣ በእናትሽ አትጃጃይብኝ። ጭራሽ ሊዮራ ብለሽ በሙሉ ስሜ ጠራሽ? ሂጂ ወደዛ ህፃን። ጭራሽ ዘጋሹ? እሺ ችግር የለውም፣ ተረጋጊ ሊዮ፣ ከራስሽ ጋር ማውራት አለብሽ። የቱ ጋር ላድርግ? ችግር የለም በእጅ ስጭ። አሃ ዛሬ የሚገርም ፓርቲ ነው። በጣም ቤቱን በደንብ አሪፍ ታውቂያለሽ። በእናትህ ዝም ብለህ አትለፍልፍ። ብርቃ የምሬን ነው። ይሄ የተጋርሞ መምሸት ምናምንሽን ታቆማለሽ። በጣም እንደሆነሽ ቤቱን ጠብቀሽ። እሺ ለምን አብረሽ ናት እንጂ ለልጆች ቦታ የለንም የሚለውን አላለበኩም። ጥሩ ላይ ደግሞ ስትደናበር ዕቃ ሰብራዛ ብታዋርደንስ? አንተ ልጅ ግን ስለሚበልጥክ ትቀናብኛለህ። እንደውም እመጣለሁ። እሺ አልቀረሽ
አንቺ አሊዛ እስካሁን ተጋድመሻል። በተነሽ እንዳታስደብሪኝ። ተነሺ ተነሽ 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 ተነሽ። ቲኔጅ የምትሰበሰብበት መንደር አልሄድም። ፓሪ ምናምን እያልኩኝ ጊዜን አላባክንም። ቅብርጥስዬ ምን ትሴስቲ የነበርሽው? ቆይ አንቺ አይደለሽም እንዴ? እና ክለብ ወጥቼ በራሴ ብር ከምዝናና የራይድ አውጥቼ የተዘጋጀበት ቦታ ሄጄ ብዝናና አይሻልም? ጎሽ፣ ቆይ ደግሞ ከመቼ ጀምሮ ነው ለመጠጥ ብር መቆጠብ የጀመርሽው? እባክሽ። ወይ ጉድ! አሊዛ ጅል አትሁኝ ፕሊስ፣ ነቃ በይ። እድሜሽን እንኳን ብትተዩ ቢያንስ ሴት በመሆንሽ ብቻ ማሾርድ መሆን ነበረብሽ። እና እኔና አንቺ ወንድ ስለሆንን ነው ማቾርድ ያሉና? አሊዛ ከየት አንስቼ እዚህ እንዳስቀመጡሽ ታውቂያለሽ። ስለዚህ የመጣሽበትን አትርሽ። በይ ተነሽ፣ አትነጅሺ። ኡፍ በዚህ እጄ ኮስሜቲክስ፣ በዚህ እጄ ሂማኔር፣ በዚህ እጄ ልብስ ይዤ ነበር መገኘት የነበረብኝ። ወይኔ ማለት እስኪ ተመስገን በይ። ለምን ታማርሪያለሽ? በአንድ በኩል ጆኤልን የመሰለ በአንድ በኩል ደግሞ ሮሃንን ሰጥቶሻል እኮ። አይ እንግዲህ አታነካኪ። እነሱም ከቁስ ካላለመወዳደር መስሎኛል ጠቀስኳቸው አይደል? የባሉ ነገር እንደሆነ ይደርሳል። እቺ ዳር ዳር ታሽገብጣኛለች። እሰይ ጭራሽ የውስጥ የማውቅ ጀመርሽ። I'm here. Okay. I'm not going anywhere. Your pain is my pain. It always will be. I love you. I love you so much. You don't deserve any of this. It's okay. It's not. It's gonna take time. No. It's not that. I can't keep leading you on like this. We can start over. We can take No. it. I can't. I can't. በዚህ ማተሪት ይሽ አይ የትም የትም ትኛለች ነው እንትን እዚች ቅርብ ጥሪ ያለችብኝ እና ብቻሽን ያውም እንደዚህ ለብሰሽ እንደዚህ ለብሰሽ ስትል ማለት ያምሩብሽ። አንተም ምን? አይ ተይውስ ቀልድ ነው። በቃ እኔ አዲስሽ እመልሳለሁ። ስሚኝማ አለባበሴ እንዴት ነው? ያምራል? አሪፍ ነኝ? ቃል እንዴት ነኝ? የለበስኩት አሪፍ ነው አይደለ? አሊዛ ግን ያምሻል። የት የምንሄድ መስሎሽ ነው? ቆይ ይሄን ውበትሽን ሳትጠቀሚበት አፈር እንዳይበላሽ። ቃል ደግሞ ሁሌን ነገር ማጣጣል ስትወጂ ባለፈው የገዛሁልሽን አጭር ቀሚስ ለምን አትለብሽም? እዛ ስንደርስ የስንቱን ወንድ ቀልብ እንደምትስቢ ታይዋለሽ። እኔ ግን ቃል ሰሞኑን ከወትሮ የተለየ በጣም ፍቅረኛ መያዝ እየፈለኩኝ ነው። ይኸውልሽ ፍቅረኛ ችግርተኛ አድርጎ ነው የሚያስቀምጥሽ። ቅድም የተናገርኩት እንደ ቀልድ ነው መሰለኝ ወሰድሽ። ማን ያመጣሽ? ታላቂ ብትሆንም ጣልቃ እንድትገባብኝ አልፈልግም። እሺ አሁን ትልቅ ሰው ነኝ። የራሴን ውሳኔ በራሴ መወሰን እችላለሁ። ሄመን ወንድምሽ ሞኒ ናት። እሺ አጣፋሻለሁ። እሺ እንዲያኑ ምን እየሆንክ ነው? ሄሚኩ የመዝናናት መብት አላት። ደግሞ ምን ይፈጠራል? እኛ እኮ አልናጠገበው። ተው አታስረዳው። ምን እንደሚያደርገኝ ያለው ትልቅ ልጅ ነኝ። በራሴ ውሳኔ መወሰን እችላለሁ። ማን ነው እንደዚህ ልብ ልብ የሰጠሽ?
ነይ እንጂ ምን ሆነሽ ነው? ቃሉ ተገጻብ እኮ ነው። ነይ እባክሽ። ያና ነይ ቆይ ተረጋጋ እንጂ ምን ነው? የሚጃው ነው ለቃል ኪዳን ያለበትን ነግራታል። ጆዬ እንዴት ናፍቀኸኝ እንደነበር ያለበትን በመመቀሽ ማለት ደመ ነፍሴ ነገረኝ። ኧረ እባክሽ ስሚ አንቺ ቶሎ ነው ያለሁበት ነይ እንጂ አባይ ስትፈልጊ ገምተሽ ነይ። ምን ነው በዚህ ሰዓት ወዴት ልትሄጂ ነበር? ፓሪ ውስጥ ያስቸገረሽ ሰው አለ እንዴ? ማናት? ማን? ቃል ትባላለች። የቀድሞ ፍቅረኛ ማለት ኤክሴ ናት። እና ከኤክስ ጋር እንደዚህ መሆን ሶሪ ለካስ አይመለከተኝም። ይሄን ነገር አንቺ ማየት አልነበረብሽ። ለምን? ምክንያቱም ልጅ ስለሆንሽ ካንቺ ጋር እንደዚህ አይነት ነገር ማውራት የለብኝ። ታነደኝ የሞከርክ ነው? ማን እንደሆነሽ ማወቅ አለብኝ። እሺ ቆይ ተረጋጊ እንጂ እንዴ! ምንድነው የምረጋጋው? እሺ በቃ ቃል ይቅርታ። እቺ ልጅ ከጆኤል ጎን በመቀመጧ ብቻ ምን ያክል ህይወቷን ሲኦል እንዳረገችው አልገባትም እንዴ! ቃል ምን ነካሽ? አታረጊውም። አደርገዋለሁ። እሺ ቆይ አንቺ እና ያልኩሽ አይደል እንዴ? ደብሮኛል ስልሽ አሰሚኝም? ኦሆ ነጋልሽ ደግሞ ጀመረሽ። ቆይ አንቺ ፊዮ እንቅልፍ የለሽም? ሊዮ አልቀለድኩም። በቃ እሺ ኦንላይን ትኬት ቼክ ላድርግና በማታ በረራ ሞክራለሁ። ልሞክር ሳይሆን ቆርጠሽ ነይ በቃ። ቁጭ በይ እስኪ። እንዴት አደራችሁ? ደህና አደርሽ የኔ ቆንጆ? እሺ በርቴኪ እናንተ እኮ ናችሁ እንደዚህ የልብ ልብ የሰጣችሁ ያቀበጣችሁት። ክረምት በመጣ ቁጥር እዚህ ቤት የመንግስት ፕሮግራም ያለን የሚመስለው እኮ። በል አንተ ዝም በል። ይሄ ሴቶችን ብቻ የሚመለከት ጉዳይ ነው። ሴት ልጅ ለልደቷ ትልቅ ቦታ አላት። እና ሄሚን ሴት ለመባል በቅታለች ነው የምትሉት? ሄሚ ግን ለልደትሽ ያሰብኩትን ስጦታ ገምተሽ ካወቅሽ የልደትሽ ቀን ነው የመኪና ልምድሽ የምትጀምረው። ማርያምን ይኸው ሰምታችሁታል። በኋላ ቢያፋፍር እኔ አልሰማሁም። እኮ ሮሃን ጆኤል መሰልኩሽ እንዴ? እናንተ ሁለት ትናንሽ ልጆች ታላቃችሁ ምን የረሳችሁ መሰለኝ። ሳይፋጣ ግን አብዝታችኋል። ተው እንጂ ጆኤል፣ አንተ እንኳን ከነሱ አትሻልም እንዴ? የኔ ልጆች እኮ ገና ቦርቀው እንኳን አልጠገቡም። ማሚ ደግሞ ምንድነው ልጆቼ ቦርቀው አልጠገቡም ምናምን? አንተ ነዚህ ደግሞ የባጠ ቁጡን የቀባጠርክ የምታስፈልግ ነው። ፔስ እንጭት አንቺ የማታ ልጅ ግን አይን ውስጥ የሆነ ፓወር አለው። የኤሌክትሪክ ፓወር ነው። ቃል አይደለም። እስኪ ዛሬ እንኳን ቁም ነገር እናውራ።
እስከ መቼ ነው እኔና አንቺ እንደዚህ እየባከነን የምንኖረው? መባከን ማለትማ እንደ አማራጮች በበዙበት አፍላ እድሜሽ ላይ ሆነሽ በአንድ ወንድ ብቻ ተወስነሽ መኖር ነው። እና መወሰን እኮ በጣም መልካም ነገር ነው አይደል እንዴ? መወሰን የሚባለውን ቃል እስኪ አጥኚ። ውስን ትንሽ የነገሮችን ነው የሚገልጸው። እስቲ አንድ ጥያቄ ልጠይቅሽ። አንቺ ለጆይ ያለሽ ትክክለኛ ስሜት ቆይ ምንድን ነው የሚባለው ቃል? የሚባለውማ የአይን ፍቅር ነው። አየሽ እንደዛ ስፎክሪ እንዳልነበር ፎንቋ ባንዴ ጠብ አደረግሽ። እኔ አንተ 20 ምናምን ዓመት አታውቀኝም ማለት ነው። እንኳን ፍቅር ሊይዘኝ ማለት እንዲህ በአጠገቤ ራሱ አያልፍም ነው የምልህ። ማለፍማ በደንብ አድርጎ ነው ያለፈው። ያውም በደም ስራ አድርጎ ነው ያለፈው። አላለፈም። እንደ ቀልድ አልፏል ብዬ የምተወው ወይም የምረሳው ነገር አይደለም። ምን ያክል በሰዎች ፊት መሳቂያና መሳለቂያ ሆኜ ያቆየሁት ፍቅር እንደሆነ ታውቂያለሽ። ቃል ይገባኛል እኮ ፍቅር በጣም ከባድ ነገር ነው፣ ግን ከአንድ ወገን ብቻ ሲሆን ዝጊ እንዳጨርሽው። የሆነ መተት አድርገውበት ነው እንጂ እሱ እኔ ከምወደው በላይ ይወደኛል። የሆነ የያዘው ያሳሰረው ነገርም አለ። ቃል ከአንቺ ባላቅም አንቺም እኮ ግን ጎድተሽዋል አይደል እንዴ? ለሱ ስል ነው ይገባሻል። ላፈቀርኩት ሰው ስል የወሰንኩት ውሳኔ ነው። በፍቅረኛ ላይ መማገጥ በህግ የሚታይ ጉዳይ አይደለም። ምራሽ አንቺ ቆይ ምን ለማለት ፈልገሽ ነው እንዴ? ቃል ምን ለማለት ፈልገሽ ነው? ቃል ምን አስበሽ ነው? ሄሎ ሄሚ፣ ደርሻለሁ። ኦልሬዲ እየጠበኩ ነው። ስደርስ ወጥሽ ትቀበይኛለሽ። ዊሊዮ ደግሞ ቤቱን ታውቂው የለ ለምን ወጣለሁ? አንኳኪ በቃ። ምን አንኳኳሽ? ወጥሽ ተቀበይኝ። ደግሞ ራስሽ ነሽ ነይ ብለሽ አስመጣሽኝ። ሄላ እዛው ጋር ነኝ ቆሜያለሁ። አየሁክ። እሺ ሊወኩል ትመጣ ነው። ልብሳችሁ ምናምን ቀያይሩ። ሊውል መጣ ሊውል መጣ። ምን አገባክ? ፕሊዝ ጆዬ፣ እስኪ አንዳንዴ እንኳን እመነኝ። በእውነት ችግር ውስጥ ሆኜ ነው። ካየኸኝ ሁሉንም ነገር ታምነኛለህ። ይኸውልሽ ቃል በዚህ ሰዓት እኔ ለአንቺ ሆናለሁ ብዬ አላስብም። ስለዚህ ፕሊዝ ታረጅኝ እሺ? ጆይላ ግን ምን አድርጌ ልታየኝ እንዳልፈለግ አላውቅም፣ ግን ቢያንስ እንድታዳምጠኝ ብቻ ነው የምፈልገው። ፕሊዝ ቃል እባክሽ አታልቅሽ። እኔ ሴልስ ስታለቅስ ደስ አይለኝም። እባክሽ አብረኸኝ መሆን ባትችል እንኳን ቢያንስ ላግኝ ስልህ እስኪ አትከልክለኝ። እሺ በቃ አሁን አታልቅሽ። ቆይ ግን እንዴት ነው የምትችይበት? በስመ አብ። እኔ ሰው እንኳን ቢሞት እንደዚህ አክት ማድረግ አይመስለኝም። ስታፈቅሪ ትደርሽበታለሽ። አይዞሽ አትቸኩይ። በይ እናቴ፣ አንቺ ትቆያለሽ መሰለኝ። እኔ ሄጄ ልብስ የማያነጥ ላድርግ።
ደስ እዚህ ነው ምናምን? አይ እንደዚህ ሁኜ ሰው ባያየኝ ደስ ይለኛል። እሺ ምንድን ነው የተፈጠረው? ፕሊዝ ጆኤል፣ ስለዚህ ነገር ማውራት አልፈልግም። እናወራለን ብለሽ እኮ ነው የጠራሽ። ቢሆንም ሳይክ ስለምረጋጋ ነው እንጂ ጉዳይ እንኳን የሚነገር ሆኖ አይደለም። ለዛ ነው ላግኝክ ያልኩ። እሺ ታዲያ እዚህ ቆመን እንድንፋጠጥ ነው የፈለግሽው? ቃል ሳናወጣ ዝም ብለክ እንድታየኝ ነው የምፈልገው። ቃል? እሺ ጎረምሲት፣ እነ ሄመን ክረምት ደርሰው ካልመጡ በቃ አንቺ ማየ እንዴት መስለሽ አትመጪም? አይ ማኪ፣ እንደዛ እኮ አይደለም፣ ክላስ ቢዚ አድርጎኝ ነው። እሺ በቃ አሁን ግቢ መግቢያችሁ ስለደረሰ በደንብ ስለምትጠፊ ቆይተሽ ትሄጃለሽ። አይ ማኪ፣ በአሁኑ እንኳን ብዙ መቆየት የምችል አይመስለኝም። ቶሎ መመለስ ያለብኝ ጉዳይ አለ። ጉዳይ አለኝ? የምን ጉዳይ? ወይስ ተጎረመስና ሌላ ነገር ተጀመረ? ሻይ ደርሰዋል። ጆዬ፣ እንደዚህ ካወራሁ በጣም ረጅም ጊዜ ቆየሁ። እኔ የምልሽ ቆይ ምድር ላይ ምን ያህል ጊዜ ቆይተሽ ነው? ማለት እድሜን ለመጠየቅ ፈልገህ ነው? እኔ እንኳን ከእድሜሽ ችግር የለብኝም። እና ከምን ጋር ነው ችግር ያለብህ? ከጸባይ ጋር። እና የኔ ጸባይ ቆንጆ ነው ማለት ነው? በሜካፕ ነው ያለ ሜካፕ? እንዴ ጸባይ ሜካፕ ይቀባል? አንዳንድ ባህሪያቸው ላይ ፊልተር የሚያብዙ ሰዎች አሉ። እኔ የምልሽ ያ ቆንጅዬው ኮስታራ ወንድምሽ የት ሄደ? እስካሁን አላየሁትም። ማ አናንያ ያለው ኮስታራ ቀኑን ሙሉ ሲገለፍጣል እንደሚውለው ደግሞ ቅድም አገኘሽው አይደል? ኖ ሄሚ፣ እንዳልገባሽ አትሁኚ። በእርግጥ በዛኛው ክረምት ስመጣ ነው ያየሁት። አሁን ምን ይሁን መልኩ ይጨምር ምን ላይ እንደደረሰ አላየሁትም። ሴትዮ ቀን የመጣችብኝ እናሽኝ ሄሚ፣ እንኳን ደህና መጣሽ። እንኳን ደህና ቆየሽ። እና ቆየብሽ? ምኑ? በሽታሽ ነዋ። በሽተኛ ባይተው ፈተናን አንድ ስቴፕ ከፍ የሚያደርግ ነገር አለ። የምን ፈተና? ያሳዝነውን ረሳው እንዴ? አንተ ልጅ መሸነፍ አፈልጋለሁ መሰለኝ። ቆይ እንዴት አድርገህ ነው የምታቀልልኝ? ስልኳን ልሰጥ እችላለሁ። ይሄ በጣም የተቀደሰ ሀሳብ ነው። በስልክ ራሱ እንዴት ተንሰፍስፋ እንደምታወራኝ ያሳያል። 09 11 ሄሎ ሄሎ፣ አሊዛ። አቤት፣ ማን ልበል? የፓርቲው ቀን ማታ ከሆነች ልጅ ጋር የተጫጨኩኝ እንደውም በር ላይ፣ አንቺ ደግሞ ከጓደኛሽ ጋር ነበርሽ። አስታወስኩክ። ማለቴ በደንብ ግን አልመጣልኝ። ጥቁሩ ልጅ ነው አይደለ? አይ ብታይኝ እኮ ታውቂኛለሽ።
ናስኪርማን ተቀመጥ። ምንድን ነው በአሁኑ እኔን ችላ ማለት አብዝተሃል? ማሚዬ እንዴት አንቺ ይችላል? አንቺ እኮ ማለት የክረምት እናት እኮ ነሽ። ታዲያ ለእናት ምንም አይደበቅም አይደለም? እናት እኮ ፊትን አይታ ማወቅ ትችላለች። እንዴ ማሚ አይኔ ላይ ምን አነበብሽ? ሳቅ የእውነት አይደለም፣ ጨዋታ ቀዝቅዟል። እንዴ ኧረ ማሚዬ የምሬን እኮ ነው የምስቀው። እኔ ልጄን ሮማንን አውቀዋለሁ። የሆንከው ነገር ካለ ንገረኝ፣ ለእናትህም አልናገርም። ለማንም አትናገሪም? አትቆጪኝ? እናንተ ልጆቼን ስለ ለማንም አልናገርም። ምንድን ነው የሆንከው ነገር? እስኪ ንገረኝ። ግድ የለህም ንገረኝ። ፍቅር ሳይዘኝ አይቀርም። ፍቅር? አዎ ምንም አይደለም፣ እየሰራው ነው። አዎ ደስ ይላል። እና ቺክ ምናምን አልጠበስክም እንዴ? አንቺ ምን ነገር ነው የምታወሪው? ወንድምሽ እኮ ነው። ትንሽ እንኳን አታፍሪው? ወንድምሽ? የት አለ ወንድሜ? እዚህ መጥቷል እንዴ? አልቀለድኩም። ስለ ጆኤል ነው የማወራው። ይቅርታ፣ እሱ ያንቺ ወንድም ነው። አብሮ አደግ በሙሉ ደግሞ እህትና ወንድም አይደሉም። ተረጋጉ እንጂ ምን እየሆናችሁ ነው? እኔን እዚህ ጋር አቁማችሁኝ እኮ የማንነት ጥያቄ ውስጥ ገባችሁ። በቃ እኔ ደክሞኛል፣ ገብቼ ልተኛ። ደህና ነህ? ደህና ነኝ። ሄሚ ቀን ሙሉ የት ገባ ብላ ስትፈልግ ነበር። ቀን ሙሉ? ገና መንጋቱ እኮ። አዎ አሁን ቅድም ስነሳ። ሊወራ ግን ወፍረሻል ነው ወይስ አድገሽ ነው? ሁለቱም አንድ ላይ ሆኖ ነው። ግን እሱ ብቻ ነው የጨመረው፣ መልክ ያልጨመረው። አይ ሊወራ ዘንድሮ ትቀልጃለሻል። ያንተም ጨምሯል ብዬ ነው። ዝም ብለሽ ወደ ውስጥ ግቢ ነው ይሻላል። መልክሽን መርሳት ብችልማ እዚህ ድረስ ባታለሽ። ወደ ቀኝ ዙሪ። አንቺ እንዴት አባቱን ያማረበት! እንኳን እኔም ባዳዋን አንቺን እህቱን የሚያሳስት መልክ ነው ያመጣው። እኔ አልሳሳት። ቆይ ግን አንቺ እስካሁን ድረስ ፍቅረኛ አለሽ? እስካሁን ሰዓት ድረስ አይኔ ውስጥ የገባ ሰው ነው። እስካሁን ድረስ ስትይ አሁን አገኘሽ? እንጃ አላውቅም። መጣ።
አነና ማለት አንተ ነህ? አሁን በደንብ መልክ መጣልኝ። መልኬን ብቻ ሳይሆን እኔም መጥቻለሁ። የዛን ቀን እንዳየሁሽ ልቤ ስንጥቅ ነበር ያለው። በነገራችን ላይ በርሌስ ቁጣት የነበረችው እህቴ ነች። ያው እኔ ታላቅ ስለሆንኩኝ አንዳንዴ እቆጣጠራታለሁ። በእውነት በጣም ቆንጆዬ ናት። ደግሞ በጣም ትመሳሰላላችሁ ልበል? በደንብ አይተሽናል ማለት ነው። አይ ኧረ አላየኋትም፣ በግምት ነው። ሰው እንዴት በግምት መልክ ያመሳስላል? አልኮራብሽም፣ ችግር የለውም። በደንብ አይቻለሁ። አዎ በቃ አላየሁም ያልኩት እኮ ውሸቴን ነው። በደንብ አይቻለሁ። ሩሃን ሩሃን! ኧረ ቀስ የምን ጭውት ነው በዚህ በሌሊት? እስካሁን እየጠበቅሽኝ አልተኛሽ? እኔ መውጣት ሳያሳስበኝ መግባት ያስጨንቀኛል። ኦፍኮርስ ለምን ያሳስብሽም? ሁለታችሁም በእኔ ተንጠልጥላችሁ አይደል እንዴ ለዚህ የደረሳችሁት? አሁን ወሬውን ተውና እስከዚህ ሰዓት ድረስ የት ነበርክ? ምን መሰለሽ የሆነ ላይፍ ሊጀምር ነበርና ግን የትልቅ ሰው ወሬ ነው፣ አንቺ አልነግርሽም። ነገርከኝ እኮ። በል በስላሳ አታርብቶ ላወርዳት። ቃል ተነሽ፣ በእናትሽ ምንድን ነው የምትይኝ? ተኛበት ተይኝ። በጣም የሚገርም ወሬ ነው ያለኝ። ተነሽ ነው እነግርሻለሁ። ተነሽ፣ በጠዋት ልተኛበት ተይኝ፣ በእናትሽ ተነሺ። ማታ እኮ ወሬውን ልነግርሽ ስጠብቅሽ እንቅልፍ ጥሎኝ ነው። ቆይ ስንት ሰዓት መተሽ ነው? በጊዜ ነው የመጣሁት። ስንት ሰዓት? 9 ሊሆን ሲል ነው የገባሁት። ምንድን ነው የምትይኝ? ወደ ቤቴ እኮ ነው የገባሁት። ወደ ስራ እኮ አይደለም። ሰዓት ማየት አይጠበቅብኝም። ኦ በቃ በቃ ታዩ። ብታይ ልጁን እኮ አገኘሁት። የቱን ሀብታም ጠበሽ? ኖ ወይ አናናን አገኘሁት። አናንያ ማን ነበር? ብዙ ጊዜ ግን ስማቸው የሚያምሩ ወንዶች ደሃ ናቸው ይባላል። ብዙ ጊዜ ደግሞ ቃል የሚባሉ ሰዎች በቃል እጥረት ችግር የእውቀት ማነስ ይኖርባቸዋል። በየቱ ጋር እንደሚታይብኝ ንገሪኝና በሜካፕ ላጥፋው። ቃል ግን ሁሌም ለምን እንደዚህ አትሆኝልኝም? እኔ እኮ መጀመሪያ የማውቃት ቃል እቺ ነበረች። ያኔ ጎዳና ላይ አይታ ቤቷ ያስጠጋችኝ ቃል። አሊዛ ፕሊዝ ተይኝ፣ አእምሮዬን አታሳምሚኝ። አልተውሽም ቃል። ካልደፈረሰ አይጠራም። ህመምሽንም ቢሆን እኮ ተጋፍጠሽ ነው ማዳን ያለብሽ። አይ እንግዲህ ተይኝ። አንቺ እኮ ፊት ሲሰጡሽ ታበዣለሽ ችጋራ።
ተነሽ ከሱ ይቀዘቅዝሻል። ለምንድን ነው እንደ ህፃን ልጅ ትሪት ያደርከኛለህ? ልታናደኝ የሞከርክ ነው? ሄመን ዛሬ ምን ሆነሻል? ደህና አለሽም እንዴ? ለምን እንደሱ አሰብሽ? ሄመን ስትል ግን ትንሽ እንኳን አይከብድም? ቆይ ግን ሙሉ ስሜን መጥረቅ ያለው ነው? እዚህ ቤት እኮ ካንተ በቀር ሁሉም ሄም እያለ ነው የሚጠራኝ። ሜቢ እኔ ስለለመደብኝ ሊሆን ይችላል። ከልጅነታችን ጀምሮ ደግሞ ሄመን እያልኩ ነው የምጠራሽ። ዛሬ ለምን አዲስ ሆነብሽ? አዲስ አልሆነብኝም። አጠራር ካርጅቶብኝ ነው። ኤሚ ወይ ከፈለግሽ እንደዚህ ቤት ልጠራሽ እችላለሁ። ይኸውልህ ለስላሳ ልጆቿን ታስታውሰዋለህ አይደል? በእነዛ ልጆቿ ጉንጮችን የነካካች ስትጠጋት ብዬ ባወራልህ ደስ ይለኝ ነበር። በቃ በርገር ጋበዝኳትና እንደምታስበኝ ነግራን ተለያዩ። እና ለአንድ በርገር ነው ሙሉ ምሽትን ያባከንከው እንዴ? አንተ ደግሞ ከዚህ በላይ ምን ፈለክ? አሁን የተበላውን ብርም የበርገሩንም ብር ጨምር አስገባለሁ። ወራት ታብዛ በቃ አስገባላለሁ። በነገራችን ላይ በሁለት መንገድ ነው ያሸነፍኩ። አንደኛ ያቺን የመሰለች ልጅ አገኘሁ፣ ሁለተኛ ደግሞ ከአምና ጀምሮ ያለመሸነፍ ድንግልናዬን አስጠብቅ ያለው ነው የምልህ። በላውን ተነስና እንሂድ። ከየት ነው? ያው ትንሽ ሰውነታችን እናፍታታ ብሎ ወጣ ብለን እኮ እና ይሄን ለምን አልጠራችኝም? እኔም እኮ ጫወት ነበር። እኔ ግን ጁዌላ ከባለፈው ክረምት ጀምሮ መራመድ ራሱ ግዴታ ስለሆነብህ የምታደርገው ነው የሚመስለኝ። እሱን በቀጣይ ልትጫወቱ ስትሉ ጥሩኝና 2000ንም ስገጥመሽ ያሳይሻለሁ። እሺ? እና ለዚህ ለጂ መግባት ነው በቃ። ቆይ አንቺ ግን ምን አይነት ሰው ቢሆን ነው? በጣም ቆየሽበት እኮ። ረስተሽ ይሆናል እንጂ እኮ የዛን ጊዜ በደንብ ነበር ያየሽው። እኔ እኮ ድሃ ወንዶች መልካቸው ብዙም አይያዝልኝም። ቆይ እኔ የምለው ድሃ ነው ብለሽ አፍሽን ሞልተሽ የምትናገሪው ከምን ተነስተሽ ነው? እንዲሁ ቆሌ ነገረኝ። ቆይ ፎቶውን ላሳይሽና አንቺ ራስሽ ትፈርጃለሽ። ከጆኤል ጋር ያለው ይተዋወቃሉ ማለት ነው? አንቺ አይገርምሽም? እኔ ራሴ እኮ አይኔ አናላ ላይ ሆኖ ምንም አላስተዋልኩትም ነበር። በይ አሁን ደውይና ነገሩን አጣሪ። እሺ? ቀስ ብለሽ ሳታስነቂ ቶሎ በይ። ያናዬ እንዴት ነህ? እንዴት ነሽ? መደወል ያስገርመዋል አይደል? ምን መደወልሽ ብቻ መላክ ይመስልሽ? ቆይ ይሙጎሳ እኮ ነው እንድኮራባ ያደረገኝ። በቃሽ ወደ ቤት እኔ የምልህ ፕሮፋይል ላይ አብራችሁ የተነሳችሁት ምኖቹ ናቸው? ከዝኖቹ ናቸው። ምን ነው? አይ ምንም፣ እንደዚሁ ነው። አልኮዩ በቃ። ቆይ ዛሬ ስራ ከሌለሽ ባገኝሽስ? ከዚህ በኋላ ግን ፕሮግራሙን ላይ ይዘን መገናኘት ያለብን ነው የሚመስለኝ። እሺ ወድሽ ጨዋታን ጨዋታዬን ብቻ እኔንስ ደስ ትላለህ? አሊዛ ዛሬ ቁም ነገር ነው እፈልጋለሁ። ወይኔ እየፈራሁ ነው መሰለኝ። ምን ያስፈራሻል? እኔ ያለው አይደል? አንተን እኮ ነው የፈራሁት። ፍርሃት የፍቅር ምልክት ነው ይባላል። የጀመርነው ነገር ቁም ነገር ነው እፈልጋለሁ። አሊዛ ጊዜው አጭር ስለሆነ ላታምኚ ትችያለሽ፣ ግን ልቤን ንኪው።
ጓደኛዬ ግን የሆነ ነገርሽ ልክ አይደለም። ማሚ ትሙት በጠዋት ትነሻለሽ፣ ትነጫነጫለሽ። ኢቭን እንኳን ፀጉርሽን እንኳን ማበጠር አቁመሻል። ያውም ደግሞ ልደትሽ ደርሶ። ምናልባት በስዬ ይሆናል ሁሉም ነገር ከንቱ መስሎ ይታየኝ። አይመስለኝም። ውስጥሽ በሆነ ነገር አድሮ ነው። አላውቅም እኔ ምን እንደሚሰማኝ። ብቻ በቃ ዝም ብሎ ነው የሚከፋኝ። ውስጥ ያልተመለሰ ጥያቄ እንዳለ ነው የሚሰማኝ። አይዞሽ የኔ ቆንጆ፣ ሁላችንም ይሄን መንገድ አልፈንበታል። አንቺ አዲስ ስለሆነብሽ ነው። ምኑን? ይሄ እንዴት መጣሽ? በዚህ ሰዓት እንዴት በህይወት ቆየሽ ብትለኝ አይሻልም? ማለት አልገባኝም። ጆኤል ይቅር አለኝ ሰላም ሆነን ስል ለምን ወደ ኋላ ትመለሳለህ? መቼ አንድ እርምጃ ወደፊት ተራምጄ ነው ወደ ኋላ ተመለስኩ የምትይኝ? ጆኤል አንድ ነገር ልንገርህ፣ ከኔ ውጪ ማግባትም ሆነ መጥበስ አትችልም። እሺ? ህልምሽ ትልቅ ነው፣ አቅምሽ ግን ይሄን እንኳን አያክልም። የዛሬዋ ቀን እኔ ምን ሴት ላንተ ብርቅ አይደለም። አሊዛንማ ሌሎችን ሴቶች በማይበት አይን አይደለም ማለት አይኖቿ ስትስቅ የኔ እናት። አንተ አመረርክ እንዴ? በል ለጨዋታ ብለህ የጀመርከው ነገር የልጅቷን ህይወት እንዳታበላሹ ነው። እማዬን ስልህ ከልቤ ነው ያፈቀርኳት። ገና ከእሷ ጋር በጣም ብዙ ህልም ይኖረኝ። ህልም ነዋ እንጂማ ህይወት አይኖርም። እንደውም እንድታምነኝ ያሳዝነውን ገንዘብ ትችላለህ፣ ተለውጥበት። አንተ ለሴት ብለህ ገንዘብ ተውክ? አንተ የምርም ፎንቃ ገብቶልሃል ማለት ነው። ለምን ይሄ ሚልደት ላይ አጠራትም? በዙ በደንብ ትቀራረባላችሁ። እስኪ ተነሺ ንቅበብ፣ እንኳን ተወለድሽልኝ። ተነሺ ሌው በእናትሽ ረፊ ትንሽ ልተኛ። ዝግጅቱ ማታ ቢሆንም ፀጉራችንን ጥፍራችንን ምናምን መሰራት አለብን። ተነሺ። ወይ እኔ ፀጉሬ መሰራቱ ምናምን ትቼዋለሁ። በቃ እንደውም ልደቱ ምናምን ይቀር ሰው አንጠራም እንዴ? ሰውማ አንጠራም። የኛ ቤተሰብ ራሱ ብዙ ሰው ያስተናግዳል። እባክሽ እንደማን እኮ የለም። ምነው አያትሽን አሁንም አልተሻላትም? ተሽሏታል፣ ግን ሄደን ማየት አለብን ብለው በኋላ ላይ በቃ ችግር የለውም። እኔ እንደነሱ ሆኜ አከብርልሻለሁ። በልተሽ ቀድሞ እንድትከፊብኝ አልፈልግም። ተነሺ ተነሺ ተነሺ። በእናትሽ ረፊ ሊወረፊ ተነሺ። ቃል ዛሬ እኮ ብታይ በጣም ትልቅ ቀጠሮ ነው ያለብኝ። የምን ቀጠሮ? ዛሬ እኮ የአናን እህት ልደቷ ነው እና ቤቱ ጋብዞኛል። ምን? የእነሱ ቤት? አዎ። እኔም አብሬሽ እመጣለሁ። አይ ይሄማ አይሆንም። ምን ማለት ነው አይሆንም ማለት? ዶክተሩ ጫጫታና ሁካታ ከሚበዛበት ቦታ እኮ አርቂያት ስላለኝ ነው። ምን? ዶክተሩ ቆይ ከኔ በላይ ስለኔ ያውቃል? እሺ ቃል ተረጋጊ። ከፈለግሽ አብረን እንሄዳለን። አሁን ግን ተረጋጊ። መድኃኒትሽን ደግሞ ማዋጥ ይኖርብሻል። እሺ እሺ።
በጣም ተደሽልኝ ትንሽ አሁንማ እያደግን መሰለኝ ይከፋኛል። ቀጣይ ዓመትም እንዳሁኑ እዚህ ቤት እንደምታከብሪ ተስፋ አደርጋለሁ። እወድሻለሁ የኔ ልዕልት። እንኳን ተወለድሽልኝ የኔ ልዕልት። እወድሻለሁ። እሺ እኔም እወድሃለሁ ወንድሜ። ሁሌም ልደቴ ሆኖ ከእንቅልፌ ስነቃ በሬን ስከፍተው እዚህ ጋር ላይ እፈልጋለሁ። ከፈለገ እድሜ አይቁጠር፣ ከፈለኩኝ ደግሞ ትልቅ ሰውም አሉ። ብቻ ግን ሁሌም እንደዚህ እንዲቀጥል ነው የምፈልገው። ወይዘሪት ሄሚን እንኳን ተወለድሽ። ያው ከእድሜሽ ቀድሞ ፊትሽ ስላረጀ ምንም ማድረግ አይቻልም። ምንም እንዳትዪ፣ እኔ ልቀፍሽ። እንኳን ተወለድሽ። ቃል ግን አውቄብሻለሁ። ጆኤልን ለመበጥበት ፈልገሽ ነው አይደለም መሄድ የፈለግሽው? አይ አይደለም፣ በፍጹም። አንቺ የኛ እኩዮች ወንዶች ብቻ የሚገኙበት ፕሮግራም ላይ ለመገኘት እንደዚህም አትሽቀረቀሪ። ሲጀመር ፍላጎቱም አይኖርሽም። አትሳሳች። ጆኤል እኔም በድንገት እዛ ቦታ በማየቱ ደስተኛ ነው የሚሆነው። እሺ ቆይ የሆነ ጸብ ቢነሳ ምንድን ነው ማድረገው? ጥግሽን ትይዥና የሚሆነውን ትመለከቻለሽ። ያው ፍቅራችሁ ሲያልቅ እናንተም እንደኛ መሆናችሁ አይቀርም። ፍቅር ያዘኝ። ከማን የኔ ልጅ? አታውቂያትም? የክላስ ልጅ ነች። ቆንጆ ነች በጣም። ይባስ ደግሞ አሁን እያደገች ስትመጣ ውበቷ እየጨመረ ነው የመጣው። እስኪ እችን የልጄን ልብ ያሸፈተችውን ቆንጆ ልያት። ፎቶ እንኳን የለኝም። ፎቶ መነሳት አትወድም። እሷስ ለአንተ ምን አይነት ስሜት ያላት ይመስልሃል? እኔ እንጃ ማሚ፣ በመሀላችን ሌላ ሰው አለ። ከአንድ ሁለቴ ሲተያዩ አይቻቸዋለሁ። ያው እኔ እሷን እንደማያት ነው እሱ ነው የምታየው። እሱስ የኔ ልጅ? እሱ እንደዚያው ነው። ሁለቱም የሚዋደዱ ከሆነ በመሀላቸው እንዳትገባ፣ ፍቅራቸውን እንዳታቋርጠው። ምናልባት አሁን ይሄ የሚሰማክ ስሜት ለበጎ ይሆናል። ነገሮችን የምታስተውልበት፣ አይምሮህን ለማስፋት፣ ልብህን ትዕግስትና ማለፍን ለማስተማር ይሆናል። ደግሞ አውቃለሁ አንተ ለሰዎች ደስታ ስትል ደስታህን መተው አይከብድህም። ቅልብ ካለክ ይሄ ላንተ ቀላል ነው። የኔ ቆንጆ እንኳን ተወለድሽ። የኔ ስላልደረሰልኝ እናንተ ዝግጅቱን ይሰጥሻል። ያው ደግሞ ይስጡታ ለህይወትሽ የሚያስፈልግሽ ነው። አመሰግናለሁ። ዋው በጣም ደስ ይላል። ክፈች እናሳይ። አዎ ክፈት እናሳይ። ጆኤል ያንተ ስጦታ የታለ? ሶሪ በጣም እረስቼው ነው። እንኳን ተወለድሽ። የሚ ለልደትሽ ቃል ገብቶልሽ ለልደትሽ አስመጣሽ አለኩሽ። ዛሬ እሺ ደስ ይለኛል።
ታውቂያለሽ፣ ስለ ሴት ሲወራ አይምሮ ላይ የምትመጣው አንቺ ነሽ። እዚህ ቤትስ ብቸኛ ስታደርጋችሁ በቃ ቀበጣችሁኛ። መቅበጥ ብቻ ሁላ አይደለም ጭምልቅልቅ ማለት ሁላ ትችላለሽ። ግን የወደፊት ባሌ ልክ እንዳንተ ካልሆነ አላገባውም። ያርግልሽ። ለፍቅረኛ የሚወደኝ እንደ ወንድም የሚቆጠኝ ወንድ ነው መሆን ያለበት። ግን እኮ እሱ እንደኔ አይደለም። ምን አልከኝ ሩሂ? ምን በነገራችን ላይ ባለትዳር ነው መንገዱን ጀምሬያለሁ። እና እኔ ምን አገባኝ? ለምንድን ነው ለኔ የምትነግረኝ? ጓደኛሞች አይደለን ነው ያስፈልግም ብለሽ ነው የምታስቢው? ኦኬ እኔ እናንተ ከክረምት ውጭ ተገናኝተን መቼ ነው ለጓደኝነት በቃ? ማምሻ ማዳር ነው ትላለች አያቴ። እሱም ቢሆን በቂ ነው። ማምሻም እድሜ ነው የሚባለው። ለነገሩ አንተ ከአዳር ውጭ ሌላ ሀሳብ ስለሌለብህ አይፈረድም። ታዩ ብቻ ምርጬን እኮ ስለማታውቂ ምን አይነት ቆንጆ ሴት ነች ብለሻት። ምንድን ነው አንቺ እንደዚህ ፈዙበት? ስሚ ማታ ይዣት እመጣለሁ። ሁለቱንም አስተዋውቃቸዋለሁ። ቀለል ያለ ነገር ኬክ ብቻ ነው የምናዘጋጀው ብላለች የሚል እኛ ስንወጣ ብር እንዳያንሳቸው ብዬ ሰጋው። ምን ይሆናሉ ብለሽ ነው? ወንዶች ናቸው። ለእነ ሄሜዬም ደግሞ እነሱ አሉላቸው። የዛሬን ያድርገውና አንቺም ልክ እንደዚህ ነበር ደግሰሽ ከባልሽ ጋር የምታስቀኝ እና በቀል መሆኑ ነው። አሁን እኩል ነን አንድ ነን መባሉ ነው። አረ ምን በወጣሽ። አሁንስ ምን ይጎልሻል? ብቻሽን ግርግር ሴትዮ ነሽ። እኔም ሴትዮ ታላቅ መሆንሽን አትርሽሽ። እኔን ሴትዮ ካልሽ አንቺ አንቱ መባልሽ ነው። ማን ነው ቆይ የሚያግዘኝ? ብቻዬን እኮ ነኝ። እነ ማሚም ሊሄዱ ነው። አናኔንም ደግሞ እንዳላት ትቁጠረው። ምን ላግዝሽ? አለስተ ሆኖ ምኑ እንዴ? ይሄ ምን በርዝዴይ ነው? ኦ ሀሳቤ እኮ ሌላ ቦታ ነው ረስቼው። እኔ እንጃ ምን እንደሚያሳስበኝ መጠየቅ መብት አለኝ ብዬ እንኳን አላስብም። ችግር የለውም። እኔም አልነግርሽም። ቀልድ ነው ብዬ አልፌዋለሁ። ለማንኛውም ቴንኪው። መጣውቀ እሺ። እሺ ታውቂያለሽ፣ ጭንቀትሽ እንዲለቅሽ እኮ ነው ወክ የምናደርገው። ደንባራ እንደሆንሽ አውቃለሁ። ለዛ ነው ለነገሩ ጓደኛዬም ልክ እንዳንተ ነበር የምትለኝ። ሊዮ ማለት ግን እኮ ታውቃለህ፣ ምንም የማትታዘበኝ ባህሪዎቼ በሙሉ ጠንቅቄ የምታውቅ ሴት ናት። አዎ ሊዮ በጣም ጥሩ ሰው ነች። አሁን ምን ካራክተር አንቺ ነሽ፣ እሷ አይደለሽ። አመሰግናለሁ ሩሂ። ሊዮ እየመጣሽ ራይድ እኮ ከቅድም ጀምሮ አልቀበልም አሉን። እስኪ አንቺ ሞክሪልን። እሺ ማሚ። እኔ ምንም ይልሽ እንደው እንዴት ታደርጉ ታስባችሁ ነው? ሁሉም ተነስቶ ይወጣው። ምንም ቀለል አድርገን ልናዘጋጀው ነው። እንደው አደራሽን የኔ ልጅ የልጅ ነገር እንዳታደርጉት እሺ። ቆንጆ ቆንጆ ፎቶዎች ሚሞሪ ላይ የሚቀመጥ ተነሱ እሺ፣ አደራሽን። እሺ ማሚዬ። ይሄው ተቀብሎኛል። በቃ እዚህ ጋር ነው እንሂድ። በቃ እንውጣ። በትንሽ ጠረጴዛውን አውጥተን እናዘጋጅ። ማ ያለምድብኝ መቅረትም እኮ ይችላል። ቆይ ስታስቢው አንድ ቁራጭ ኬክ ለመብላት ወገቢ መጎንዱ ይመስልሻል? እንግዲህ የጠራነው እኮ እኛ ሳንሆን አንተ ነህ። ቆይ እንጂ ይህን በእንደቷ ቀን መከፋት የለባትም። እሺ ትንሹን ይወስዱ እና ገባኝ ስለማሸነፍ
መጣሁ። በቃ መጥቼ ልቀበልሽ። ሰላም፣ እንዴት ናችሁ? ነይ እንጂ እዚህ ጋር ተቀመጪ። ሄሚ ባዝሪሙ አንተ እባክህ መጥቼ ነበር። ተመልሼ ወጣሁ። ሄመንን መድረስ ነበረብኝ። እሷን አድርሻት ወጣሁ። አቲ ለቃል ኪዳን ያሉበትን ነግራታል። ሊን እንዳቴ ነው ማያት። እንደዚህ ይፈጠራል ብዬ አንድም ቀን ማስቤ አላውቅም። ሳላስበው የሆነ ነገር ነው። ምንም የምሰማው ነገር ዞር በል እሺ። አሊዛ ፕሊስ ይቅርታ አድርጊልኝ። አሁን ያገኘሁትን ፍቅር ማጣት አልፈልግም። አሳምነኛ። እየሰማሁህ ነው። አየህ፣ ምንም መልስ የለህም። በጣም ቆሻሻ። ከዚህ በኋላ አጠገቤ እንድትደርስ አልፈልግም። እሺ፣ ዞር በልልኝ። አሊዛ በጣም ነው እሺ የምታሳፍረኝ። በጣም ምን አለበት እቺ መስኪን ልጅ እስክትሄድላችሁ እንኳን ብትጠብቁ። አቅሻለሁ ብዬ ነበር የማስበው። ከጓደኛም በላይ እህቴ እንደሆንሽ ነበር የሚሰማኝ። ግን ሊወራ በጭራሽ አላቅሽ። በእውነት እኔም ከአንቺ እኮ ነው የደነገጥኩት። እኔም ራሴን አላውቅም ነበር። ዝም በይ ሊወራ፣ አታስመስይ። ዝም በይ። በእውነት እያስመሰልኩ አይደለም። በጣም ይቅርታ። ይቅርታሽን ለእኔ ሳይሆን ለዛሽ ምስኪን ልጅ ተጠቀሚበት። እሺ እሺ፣ ሁለተኛ አይደገመኝም። እሷንም ሄጄ ይቅርታ ጠይቃታለሁ። ኦንላይን ትኬት ትቆርጥልሻለሁ። ነገውን ወደ ሀገርሽ ተመለሽ። ልደቴ ላይ ስለተገኘሽ አመሰግናለሁ። አንድ ዜና እናገሩት ይችላል።
በቃ እኔ ተመልሼ እመጣለሁ። ለምንድን ነው የከፋሽ? አሁን አንተ እንድትጠይቀኝ ሳይሆን እኔ ልጠይቅህ ነው የፈለኩት። እሺ ምንድን ነው የፈለግሽው? ይሄ ምንድን ነው ንገሪኝ እንጂ። ልቀፍ?